ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር የተመሰገነ ይሁን። እንግዲህ ትናንትና የለቀኩት ቪዲዮ እስከ መጨረሻው ስላለቀቁት ቆረጥ አርጌ ነው ክፍል 2ን እለቅላችኋለሁ ዛሬ ማለት ነው። እንግዲህ ሙሴ የሚለው ማለት ነው የሙሴ በትር ወይም በትረ ሙሴ ይባላል። አሁን እኔ እግዚአብሔር ወዶና ፈቅዶልኝ በቦታው ላይ ነው ያለሁት። ታሪኩን ከመጀመሪያው እስከ መጨረሻው እንድታዳምጡት በአክብሮት እየጋበዝኩኝ ወደ ቪዲዮ እናልፋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የእናትና ልጅ ቤተሰቦች እንዲሁም በትክክለኛ ስሜ የፀሐይ ቤተሰቦች እንደምን አላችሁ? ከዓለም ጫፍ እስከ ዓለም ጫፍ ከዓለም ዳርቻ እስከ ዓለም ዳርቻ ሰላማችሁ በክርስቶስ ፍቅር ብዝት ይበልኝ ያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁትን ስለ በትረ ሙሴ ታሪክ ከብዙ በጥቂቱ ዘርዘር አደርግላችኋለሁ። በጥሞና እንድታዳምጡት በአክብሮት እጋብዛለሁ። እንዲሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አብረን እንቆያለን። አብረን እናዳምጠው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በትረ ሙሴ ወይም አርዌ በትር ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርኩን ጨምሮ ሊቃነ ጳጳሳቱ ሁሉ በእጃቸው የሚይዙት በትር ላይ ያለው እባብ ምንድን ነው? ምላሹን ነው። አንዳንድ ወገኖች በበትሩ ላይ የሚታዩት አራዊት ዘንዶ ናቸው በማለት ነገርየውን ከ666 ጋር ለማያያዝ ሲሞክሩ ይታያሉ። ነገር ግን በበትሩ ላይ ያለው ዘንዶ ሳይሆን የእባብ ምስል ነው። እባቡም ደግሞ ከመስቀሉ ስር ነው ያለው። ምክንያቱም መስቀል የሁሉም የበላይና እባብ የተሰኘውን ዲያብሎስንም አናት አናቱን የተቀጠቀጠበት ነውና። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ማቴዎስ 22:29 ኦርቶዶክሳውያን አብያተ ክርስቲያናትን የሚመሩ ቅዱሳን ፓትርያርኮችና ሊቃነ ጳጳሳት ኤጲስቆጶሳትን በእጃቸው የሚይዙት አርዌ በትር ወይም መስቀልና የእባብ ምልክት ያሉበት በትር ምሳሌነቱ ከመስቀሉ ስር ያለው ሙሴ ለሕዝቡ መዳኛ ያደረገው የናስ እባብ ምሳሌ ነው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ዘኍልቍ 21 ምዕራፍ 8 ይሄ ምሳሌ መሆኑን ክርስቶስ ሲያስተምር ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ዮሐንስ 3:14 በማለት ምሳሌና ጥላ የነበረውን አማናዊ ለማድረግ ጌታችን አምላካችን ኢየሱስ ክርስቶስ ተሰቅሎ ያዩት ሁሉ እንደሚድኑ አመሳስሎ አስተማረበት። ኢየሱስ ክርስቶስ የናሱን እባብ ከራሱ ስቅለት ጋር ሲያነጻጽረው ያላፈረበትን የእኛ አባቶች የናሱን እባብ ምሳሌ በትረ ሙሴ የሚባለውን በግራ እጃቸው የተሰቀለበትን መስቀል በቀኝ እጃቸው ቢይዙ የሚያሳፍር አይሆንም። በብሉይ ኪዳን እግዚአብሔር ሕዝቡ ሲበድሉት እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ። ዘኍልቍ 21:6 በእባብ መርዝ ተነድፈው የታመሙ ሁሉ መርዝ በሌለው የናሱን እባብ በማየት እንዲድኑ አድርጓል። ይህም ምሳሌው ለእኛ ነው። የበደሉት እስራኤላውያን የእኛ የሰዎች ምሳሌ ሲሆኑ መርዝ ያለው እባብ የዲያብሎስ ምሳሌ ነው። የናስ እባብ መርዝ እንደሌለው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ያለ በደሉ ተሰቅሎ ስለ እኛ ኃጢአት እርሱ የመሞቱ ምሳሌ ነው። እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያዩት በሕይወት እሺ እንግዲህ ቤተሰቦች እንደሰማችሁት ነው የሙሴ በትር ታሪኩ ይህንን ይመስላል ማለት ነው። አላለቀም፣ ገና እንቀጥላለን። እንግዲህ እናንተም እንደዚህ እያያችሁና የዚህ የረድኤት በረከት እንዲደርሳችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አብረን እንቆያለን። ውድ ቤተሰቦቼ እንግዲህ በሀገረ ጆርዳን ወይም በባህረ ዮርዳኖስ መጽሐፍ ቅዱስ ላይ ከተጻፉት ከብዙ በጥቂቱ ደጋግሜ ነው የምላችሁ
አይቻለሁ እና አሁንም በጣም ብዙ ነገሮችን አሳያችኋለሁ እየቀሩኝ ያሉ እመቤታችን ቅድስት ልደታ ቤተ ክርስቲያኗን እና ታሪኳን ቅዱስ ጊዮርጊስ ሰማዕቱ እንግዲህ መቃብሩን እሱም የምናይ ይሆናል። አብራችሁኝ እንድትቆዩ እና የምለቀውን ነገር እንድትከታተሉ በአክብሮት እጋብዛለሁ። ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ አሁን በድጋሚ የማስቸግራችሁ ቫይራል እየወጣልኝ አይደለም፣ እየታየልኝ አይደለም እና ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እያልኩኝ በአክብሮት እጠይቃለሁኝ። አብረን እንግዲህ ወደ ቪዲዮአችን እንሂድ። ሁሉንም ዛሬ እስከ መጀመሪያው እስከ መጨረሻው ያለውን አሳያችኋለሁ ማለት ነው። ነሐስ በትር ላይ ነው ያቆመው ታሪኩ። አብረን እንቀጥል። ያዛሉ በሐዋርያቱ እንዲህ አይነት አስተምሮት በጌታችን በኢየሱስ ክርስቶስስ እንዲህ አይነት አስተምሮት ተሰጥቶናል። የሁላችን ጌታ የሆነው ጌታ እንዲህ አይነትን አስተምሮትስ አስተምሮናል ወይ ብሎ የሚለውን ነገር እናያለን እና ስለ በትሩ ነው አሁን ይሄ ስለሚያዘው በትር ስለሱ ነው የምናገረው እና ተባረኩ። 3:14 ዮሐንስ ወንጌል ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል የእግዚአብሔር አምላካችን ቃል። ለዘላለም ስሙ የተባረከ ይሁን። ደግሜ ያነባዋለሁ ቁጥር እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። ይቅርታ ቋርጬባችሁ ነው። ይሄንን ይመስላል ሁሉም አባቶቻችን የሚይዙት ብትርና መስቀል ማለት ነው። ሊቃነ ጳጳሳት ሁሉ በእጃቸው የሚይዙት በትር ላይ ያለው እባብ ምንድን ነው ብለው ለሚጠይቁ ሁሉ ምላሹን ነው። አንዳንድ ወገኖች በበትሩ ላይ የሚታዩት አራዊት ዘንዶ ናቸው በማለት ነገርየውን ከስድስት ታመሙ ሁሉ መርዝ በሌለው የናሱን እባብ በማየት ይድኑ። ይህ ምሳሌው ለእኛ ነው። የበደሉት እስራኤላውያን የእኛ የሰዎች ምሳሌ ሲሆኑ መርዝ ያለው እባብ የዲያብሎስ ምሳሌ ነው። የናስ እባብ መርዝ እንደሌለው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ያለ በደሉ ተሰቅሎ ስለኛ ኃጢአት እርሱ የመሞቱ ምሳሌ ነው። እባብን ሰርተህ በዓላማ ላይ ፍቀድ፣ የተነደፈውም ሁሉ ሲያዩት በሕይወት ይኖራል ዘኍልቍ 21:8 መባሉ የናሱን እባብ ሲያዩ የዳኑ ጌታ ተሰቅሎ አይተው የዳኑ ሰዎች ምሳሌ ሲሆን፣ ከሩቅ ያሉት ሰዎች ምሳሌነት ወንጌልን ከመምህራን በመስማት ሳያዩ ቃሉን ብቻ ሰምተው አምነው የዳኑ ክርስቲያኖች ምሳሌ ነው። ምክንያቱም በስብከታቸው በዓይናቸው ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ገላትያ 3:1 እንዳሉት ማለት ነው። በፓትርያርኩ እጅ የምናየው በትረ ሙሴ ትምህርት ነው የሚሰጠው። ምክንያቱም የሚታይ ስዕልና ቅርጽ ትምህርት እንደሚሆን ሁሉ በቤተ ክርስቲያናችን አማኝ ሁሉ ጠባቂ መልአክ እንዳለው እንዲያውቅ እንዲረዳ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ዘጸአት 25:18 ባለው አምላካዊ ቃል መሰረት በቤተ ክርስቲያናችን ግንቦች ላይ ሁሉ ስዕል ይሳላል። የሚመለከት ጠባቂ መልአክ ይባላሉ ብሎ እንዲያስታውስ ማለት ነው። ለዚህም ነው ንጉሥ ሰለሞን በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ፣ በወርቅም ለበጣቸው ተብሎ የተጻፈው። በዚሁ እንድንቀጥል ነው። አንደኛ ነገሥት ምዕራፍ 6፣ ሁለተኛ ዜና ምዕራፍ 3። የብሉይ ኪዳን ምሳሌ የሆነውን የናሱን እባብ ስናይ እስራኤላውያን የዳኑበት በዚህ በፓትርያርኩ በግራ እጃቸው ባለው የናስ እባብ ነው ብለን መጽሐፍ ቅዱስ ላይ የተጻፈልንን እንድናስታውስና እኛ ግን የዳነው በቀኝ እጃቸው ባለው መስቀል ላይ በተሰቀለው በኢየሱስ ክርስቶስ ነው በማለት ለመመስከር ሁለቱንም ማለት ነው ብሉይንም አዲሱንም የናሱን ምስልና የክርስቶስን መስቀል ይዘው ይታያሉ። ምልክት ነው። የዕብራውያን ሁሉ አባት ያዕቆብ ዘንግ ይይዝ እንደነበርና ልጁ ዮሴፍ በዘንጉም ጫፍ ተጠግቶ ሰገደ። ዕብራውያን 11:21 ተብሎ የተጻፈው አባቱ ዘንግ ስለሚይዝ ነው። በተጨማሪም እረኛው ዳዊት በትር ይዞ አንደኛ ሳሙኤል 17:43 በጎቹን እንደሚጠብቅና በኋላም
የሕዝብ ጠባቂ ንጉሥ ሲሆን በትረ መንግስት እንደሚይዝ ዘፍጥረት 49 ቁጥር 10። የአዲስ ኪዳን እረኞችም ጠባቂነታቸውን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተቀብለዋል። ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ባላቸው መሰረት ከሌሎች ብፁዓን ጳጳሳት ለየት ብለው ለጠባቂነታቸው ምልክት በግራ እጃቸው በትረ ሙሴና በቀኝ እጃቸው የወርቅ መስቀል ጨብጠው ይታያሉ። የናሱ እባብ የክርስቶስ ምሳሌ እንደሆነ ሁሉ በትርም የፈጣሪያችን የኢየሱስ ክርስቶስ ምሳሌና ጥላ ነው። ከእሴይ ግንድ በትር ይወጣል፣ በስሩም ቁጥቋጥ ያፈራል። ኢሳይያስ 11 ቁጥር 1 ስላለ የእሴይና የዳዊት ልጅ የሆነውን የጌታችን የኢየሱስ ክርስቶስ ምሳሌ የመያዛቸው ምልክት ነው። በኋላዬ ሊመጣ የሚወድ ሆኖ ራሱን ይካድ፣ መስቀሉንም ዕለት ተሸክሞ ይከተለኝ ሉቃስ 9:23 ብሏልና በየጊዜው መስቀለ ክርስቶስን በእጃቸው ይዘው በሕይወታቸው ደግሞ መከራ መስቀልን ታግሰው እረኝነታቸውን የሚያሳዩበት ተግባራዊ ምልክት ይህ ነው። በአጠቃላይ መጽሐፍ ቅዱስ የሚለው ብሉይ ኪዳንና አዲስ ኪዳን እንደሆነ ሁሉ ቅዱስ ፓትርያርኩ የብሉይ ኪዳንና የአዲስ ኪዳን ምሳሌ የሆነው በግራ እጃቸው ጥንታዊቷን ያረጀችውን ወይንም ብሉይን በትረ ሙሴን ተመርኩዘው በቀኝ እጃቸው የተሰቀለውን የክርስቶስን መስቀል ይዘው መከራ ቢመጣም መከራን ታግሰው እረኝነታቸውን በንቃት እንደሚወጡ ያሳያል። የመሪነታቸውን ምልክት በግራ እጃቸው የሚይዙት በትረ ሙሴ ይባላል። ይህም የአባትነታቸው የመሪነታቸው ምልክት እንጂ በትሩ አይመለክም። ቢመለክ ሰባብረን እንጥለዋለን። የሚስመውም ሆነ የሚሰግድለት ማንም የለም። በትሩ ለመሪነታቸው ብቻ ምልክት ነው የሚያገለግለው። በአጠቃላይ የመጀመሪያው ሙሴና እስራኤላውያንን ያስታውሰናል። ኦሪት ዘኍልቍ ምዕራፍ 21 ቁጥር 5 ሕዝቡም በእግዚአብሔር በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንን ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉ። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውን ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። በዚህ የመጽሐፍ ቅዱስ ክፍል እንደተረዳነው ሙሴ እስራኤላውያንን እግዚአብሔር ያድናቸው ዘንድ ከጠየቀ በኋላ እግዚአብሔር አድርግ ብሎ የሰጠው ትእዛዝ በዓላማ የናስ እባብ እንዲሰቅል ነበር። መቼም ለስሙ ክብር ይግባውና እግዚአብሔር ይህን አድርጉ ሲል የሰይጣንን ዓላማ ፈጽሞ ለማለት ፈልጎ እንዳልሆነ የምንረዳ ይመስለኛል። የዚህ ታሪክ ምሳሌውና ትርጉሙን ስናየው የእባቡ መርዝ የኃጢአታችን፣ የናሱ እባብ የመስቀሉ ምልክት ሲሆን እስራኤላውያን የናሱን እባብ አይተው እንደዳኑ ሁሉ በዘመነ አዲስ ክርስቲያኖች ክርስቶስ ኢየሱስን በመስቀል ላይ ከዘላለማዊ ኃጢአትና ሞት እንዳዳነን ያሳያል። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በመሆኑ ልክ ሙሴ የናሱን እባብ ይዞ ሕዝቡን እንዳዳነበት ሁሉ የኦርቶዶክሳውያን አባቶች ደግሞ የተሰቀለውን ክርስቶስንና የክርስቶስን አዳኝነት ከፍ አድርገው ይሰብኩበታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምዕራፍ 17 ከቁጥር 8 የወደቀውን ያነሳል። በእውነት ክብር ምስጋና ይሁን። የወደቀውን ያነሳል። አሜን። የማን ስም? የማን ስም? የእመቤታችን የድንግል ማርያም ስም ሲጠራ የወደቀው ምን ይላል? ምን ይላል? ይነሳል። ስለዚህ እመቤታችን ቅድስት ድንግል ማርያም ምናችን ናት ብለን ስናይ ምርኩዛችን ናት። ሕይወታችሁ የተጣመመባችሁ፣ ትዳራችሁ መቆም ያቃተው፣
አሜን። ምርኩዛችን ማናት? ወደ ቤተ ክርስቲያን ስንመጣ ምርኩዛችን ማናት? ገነት መንግስተ ሰማያት ለመግባት የምንደገፋት ምርኩዛችን ማናት ብለን ስንል ድንግል ማርያም ናት። በእውነት ክብር ምስጋና የማትጣመምበት አንቺ ነሽ ያለች የማትጣመም የማትጠበቅ ፊት የተቃጠለ በፀሐይ ማለት ነው። እግዚኦ እያልኩኝ ልክ የሆነች ለሁሉ ለሚለምናት ሁሉ አማላጅ ምርኩዝ የሆነች የማትጣመምበት የቅዱሳን አባቶቻችን ቤተሰቦች እንግዲህ ስለነበረ ቆይታ እጅግ በጣም አመሰግናለሁ። ባይ ባይ። መልካም ጊዜ